ጥራትና ደህንነቱ የተጠበቀ የስጋ ምርት ለጤናው። ጥራትና ደህንነቱ የተረጋገጠ የስጋ ምርት ለማህበረሰቡ መድረስ እንዲችል ውጤታማ የሆነ የባለድርሻ አካላት ቅንጅታዊ አሰራር ያስፈልጋል። በከተማችን አዲስ አበባ የተለያዩ ቦታዎች ህገወጥ የእንስሳት እርድና ስጋ ዝውውር የሚፈጽሙ አካላት እንዳሉ ሁሉ በዙሪያው ካሉ ከተሞች የሚገባውም ቀላል አይደለም። በአዲስ አበባ ከተማ አስተዳደር የአርሶ አደርና ከተማ ግብርና ልማት ኮሚሽን ከሚመለከታቸው አካላት ጋር በመሆን ህገወጦችን በመቆጣጠርና የእርምት እርምጃ በመውሰድ ማህበረሰቡ ጥራቱና ደህንነቱ የተጠበቀ የስጋ ምርት እንዲያገኝ በስፋት እየሰራ ይገኛል። በተያዘው የታህሳስ ወር 918 ተቋማት ላይ ቁጥጥር በማድረግ 60ዎቹ ህገወጥ ስራ ሲሰሩ በመገኘታቸው የታሸጉ ሲሆን 55 ተቋማት በህግ የተቀመጠውን ቅጣት በመክፈል ድርጅታቸው ተፈቶላቸዋል። ከ3248 ኪግ በላይ በህገወጥ መንገድ ጥራትና ደህንነቱ ያልተረጋገጠ የስጋ ምርት ለማህበረሰቡ ሊቀርብ የነበረም እንዲወገድ ተደርጓል። ህገወጥ ስራ ሲሰሩ ከነበሩት ተቋማትም ብር 795,000 በህጉ መሰረት ተቀጥተው ወደ መንግስት ካዝና ገቢ ሆኗል። የማህበረሰቡን ጤንነት ለመጠበቅ ህግን ለማስከበር መንግስትም ማግኘት ያለበትን ገቢ ከዘርፉ ማግኘት እንዲችል የሁሉም አካላት ቅንጅታዊ ስራ ወሳኝነት አለው። በመሆኑም ኮሚሽኑ ህገወጥ የእንስሳት እርድና ስጋ ዝውውርን በመከላከል ጥራትና ደህንነቱ የተረጋገጠ የስጋ ምርት ለማህበረሰቡ እንዲቀርብ ለማስቻል ነው። በጋራ አብረን እንስራ ይላል። ለበለጠ መረጃ ከስር ባሉት አድራሻዎቻችን ያግኙ።